እሺ እሺ መጣው እሺ መጣው እሺ መጣው እሺ እሺ አመሰግን እሺ በስንቱ ሂሳብ ምንም ሳትጠቅም ሳትለኛለህ እንትን ሐሳብ ማለት እኮ ሐሳብ እሺ ይሁን ግድ የለም አሁን ምን ይምጣል ኧረ እኔ ምንም አልፈልግም ማለት እኔ አልፈልግም በሲ መቼም ለዚህ ቤት እንግዳ አይደለም ታውቀዋለህ ህጉን ምንም ሳያዙ መቀመጥ አይቻልም እሺ አልቀመጥም እቆማለሁ ተቀመጥ ዛሬ እኔ ጋብዛለሁ አስኮላ ይበል በሲ ምን ሆነሃል አራቶይ እኔ አልቻልኩም ሁሉ ነገር ተደባልቆብኛል ይኸውልህ ገቢና ወጪ ድብልቅልቅ ወጥቷል ይሄ ገቢ ነው ይሄ ወጪ ነው ይሄ ያልተከፈለ ዕዳ ምንድነው በሻል ምንድነው በሲ ለምንድነው ብቻ ነው የምትሰለሰለው ምን ነው ለይሩት አታማክራትም ሴቶች መላያጡ አላማክርም እሷንም አላማክርም ቤተሰቡን ማስተዳደር ያቃተው አባወራ እንድባል ነው እንደምትፈልገው ቤተሰቦቿን ታውቃለህ አይደለም ይልቀው አንድ ሐሳብ አለኝ ልክ እንዳንተ አይነት ግሮሰሪ መክፈት አስቤያለሁ ድራፍት ቤት እስቲ ይሁን አማክረኝ እስቲ አንዳንድ ሐሳቦች ለምሳሌ ወይ ለምሳሌ ስለ ደንበኛ አያያዝ ስለ ደንበኛ አያያዝ ደንበኞችን እንዴት ነው መያዝ ያለብን ደንበኛ መያዝ አሁን እሱ ላይ ምክር እንድትሰጠኝ ፈልጋለሁ እንዴት ነው ማድረግ ይምጣላችሁ እሺ ደንበኛ መያዝ እሺ ሁለተኛ ስለ እሺ እና ደግሞ ስለ ድራፍት አቀዳድ ይሄ አረፋውን ከታች አሳይታችሁ ከላይ እንደምደርባት አለች ምሽቅቦት ነገር እናቃለን እኮ ማናቅ መሰለን ስለ ድራፍት አቀዳድ ትነግረኛለህ ሁለት አቤት እሺ ድራፍት አቀዳድ እና ምንድነው ምንድነው አማክረኝ እንጂ እያየ ነው አይደል ጊዜ የለኝም ሰው እያስተናገድኩ ነው እኔ ከምንም በላይ ስራ ይቀድማል ለኔ ጊዜ አተነው ወይ ነው ወይስ አንተ ብቻ ባለ ድራፍት ቤት ሆንክ መሰለህ እንደ ባገሩ ቁጭ በልና ምከረኝ ምን ይላል ነው ወይስ እኔ ድራፍት ቤት ስከፍት ደንበኞችን እንዳልወስድ ፈርተህ ነው ቁጭ በልና ምከረኝ ቁጭ በል ሂድ ከዚህ በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንጻዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ ለአዲስ ቤት ገዢዎች ግራንት ያመቻቻል ዳንኤል ሪሌተር Awesome Jewelry ዋው አማን በአማን አውሳም ጁለሪ ላለፉት 2 አስርት ዓመታት ንጹህ ወርቅ በማቅረብ ለደንበኞቹ ውበት ድምቀት ሆኖ ዘልቋል። ወርቆቻችን በላቦራቶሪ ጥራታቸው የተረጋገጠ ሙሉ የህይወት ዘመን ዋስትናና ኢንሹራንስ ያላቸው ሲሆን በገዙት ባይረኩ 100% ገንዘቦ ተመላሽ ይደረግልዎታል። ወዴትኛውም የዓለም ክፍል ያዘዙትን እናደርሳለን። አውሳም ጁለሪ
ያኔ የምወደውን ሽቶ እንኳን ሙሉ ቀን ለሙሉ ብሎ ወስዶ ጨርሶብኛል ምንም ራሱ ቢቀባው ቅባቴንም አሰገድ እግሯን እየተለቀለቀ ይጨርሰዋለች አስፈሳይም አልቋል ይሄን ሁሉ ጡረታው ሲመጣ እገዛለሁ ብዬ ሳስብ በተወደደ ኑሮ ለዱርያ አስረክቦት መጣ አይ የባንቺ ረጊ አምላክ ሴትዮ አተይም ተይ ነው የምልሽ በመጀመሪያ ደረጃ ሌባው ዱርያ አይደለም ትልቅ ሰው የኔ ጡረታ ገንዘብ ያንቺ ቅባትና ሽቶ መግዣ አይደለም ምን አልኩ እግዚአብሔር ምን በደልኩ ወሩን ሙሉ የዙፋና የባንቺ ረጊ መጫወቻ አድርገህ ሰጠኝ ምን በደልኩ እናንተ ደግሞ ምን ሆናችሁ ነው እንዴ አባትህ ወጪ ለመቆጠብ ብሎ ጡረታውን ተቀብሎ በባስ ሲመጣ ሞጭ ነው ሌባ ታዲያስ ያላችሁን ኢንቨስት አድርጋችሁ ባጭር ጊዜ ውስጥ ለምን ገንዘባችሁን አትመልሱ ይጠፋው ሙሉን ቤተሰቦቿ ለነጋዴ ሊሸጧት ማለት ለነጋዴ ሊድሯት አሁን እኮ ነው ደውላ የነገረችኝ እኔን አግብተ መኖር የምትፈልግ ከሆነ ነጋዴ መሆን አለብህ አለች ደግሞ ሲገጣጣም ለካ ነጋዴ ነበርኩ በልጅነቴ ልጆኝ ግቢያችን ውስጥ ሽንኩርት ቀይ ሽንኩርት ነጭ ሽንኩርት ድንች ቀይ ስር ኮባ ችቦ ዳቦ እያመረትኩ እሸጥ ነበር ስለዚህ የካበተ የነጋዴነት ልምድ አለኝ ማለት ነው በመሆኑ ነጋዴ ሆኜ ሙሉን መግዛት አለብኝ ለፍቅር ሲባል የሚከፈል መስዋዕትነት በሲ ባክሽ አንድ የሆነ ነገር ላማክርሽ ነበር ምንድነው እሱ የራሴን ቢዝነስ ለመክፈት አሰብኩና መነሻ ካፒታል የሚሆን አጣው ምን አሰብኩ በቃ ሌላ አማራጭ የለኝም መኪናዬን ልሸጣት አስቤያለሁ ምን ትያለሽ መኪናዬን ለመሸጥ መኪናን ሸጠ የምትጀምረው ስራው ምን አይነት ስራ ቢሆን ገና አልወሰንኩም ግን ለጊዜው ያሰብኩት ምንድነው እንደ ዝናቡ አይነት ግሮሰሪ ይሩት ያሰበሽው በቀን 30 ጠጭ ቢኖረን እያንዳንዱ ሰው 10 ድራፍት ቢጠጣ አስበሽዋል አንድ ሰው 10 ድራፍት በስዬ ይሩት ምን አላት ማጣት ይዞ ትሮጂ ሰው ልጅ በዛ ላይ ደግሞ የኔ በስቱ ጨዋታ ተጨምሮበት ገበያችንን አስቢ ይሩት እንዴት አይ በስዬ ብቻ ግን እንደዚህ አይነት ስራ ስለመስራት ስታወራ ሰምቼ አላውቅም ግራ ገብቶኝ ነው እንጂ አይ አወራለሁ እኮ ይሩት አወራለሁ ያው በሆዴ ስለማወራ ነው የማይሰማሽ አንተ ድራፍት ቤት ከፍተህ ታዲያ ቆይሽ ጀመርከው እንበል ስራው ግን የሚሆንልኝ ይመስላል ለምን አይሆንልኝም አይመስለኝም ለምን ነው የማይመስልሽ ለታይ እንጂ ለምን ነው በሽፋኔ የምገምችኝ ውስጤን ሐሳሬን ሳታነብ ይሩት እኔ ሰልችቶኛል ይሄ ተቀጥሮ ደሞዝ መጠበቅ እኔ ሰልችቶኛል ይሉሽ ደሞዝ ማለት አሰሪዎች ለሰሪዎቻቸው የሚከፍሉት አደንዛዥ እጽ የለየለት ባርነት ግዞት እኮ ነው ይሩቴ በዚህ እንግዲህ ሊሆን ይችላል ምንድነው ወዴት ነው የምትሄጂው አልጨረስኩም እኮ ምን ሆናል በስ አስጨርሽኝ እንጂ ምን ማለት ነው ቆይ ስንጋባ ምንድነው ያልሽኝ በማግኘትም በማጣትም በሐዘንም በደስታም አልለይህም አብሬህ ነኝ አላልሽም እንዴ ምን ነው አሁን አበባው ረግፏል አስወልጄዋለሁ የትም አይደለም ምንድነው በስዬ አይ እንግዲህ ልጁን አስተኝቼ ልምጣና እንማከራለን አልኩ ይሄ ደግሞ እንደው ወደዛ የሱ ጓደኞቹ ኩዮቹ ስንት ተአምር ይሰራሉ ይገላበጣሉ ካለና ነው ስንቱ ዋዋ በነግሬ ካሉ ደግሞ ደሱ ዞንክ እንዴ ኩዮ አረገው እንዴ በሴ ይሄ ጉዳይ ላማከር ፈልጌ ነው የመጣሁት ጣጣይ እኔንም ማማከር ሰው ይጥፋ ልታማክረኝ እንኳን አይደለም መመሰለ አንድ ትልቅ ቢዝነስ ጀምሬ ሰፋ ለማድረግ ትንሽ ገንዘብ እንድታበድረኝ አንበሳ ከኔ ጋር መዋል ጥቅሙ
ድራፍት ቤት ድራፍት የምን ድራፍት ክክ ነው ክክ ለድር ለቁ ለሰንበቴ ድፍን ክክ ምስር ክክ አተር ክክ መቀ ክክ ቆንጆ ቢዝነስ አይደል አዎ እንዴ ክክ ጥሩ ሐሳብ ነው ጥሩ ነው ግን እኔ ምንም ማበድርህ ነገር የለም እንዴ ተው እንጂ በሴ ያንተና ምን መጥቼ ይልቅ እንዳማካሪ አንድ ስራ ልስጥ ምን የኔን መኪና ሽጥና ኮሚሽኑን ተጠቀም ንግድህን አስፋፋበት መኪናዋ የሚገርም አኬር ነው ያላት ይበሴ ምንድነው ምን ነው ደላሎቹ ገዢላትም አንሸጥም አሉ እንዴ ኧረ አንተ እንድትጠቀም ብዬ ነው ሌላ ሰው ከሚጠቀመው ያው ቤተሰብ ይብላው ብዬ ነው ይልቅ ሙሌ ድራፍት መጠጣት ተውክ እንዴ ማ እኔ ለምን ጠጣ አንድም ሁለትም ከተገኘ 3 4ም ሳልጠጣ ነው እንዴ ቅድም ድራፍት ስትል መሸጥ ነው እንጂ መጠጣት እንዴ አተውሽ እብዲተው ይሄ አረቄ ጠጅ ምናምን ይሄ ብረታ ብረቱ እሱን እንዳትነካ ለጤና ጥሩ አይደለም አዎ ወንድምህ ደግሞ በቅርቡ አንድ ድራፍት ቤት አበስራለሁ እዛ እየመጣ ገንዘብህን ይጭነቀው መጠጣት ነው እስኪ አስብበታለሁ እሱን ይልቅ መኪና እንገዛለን ያሉ አንድ ሁለት ማቃቸው ሰዎች አሉ ተጠቁማቸውና ነገ ደውሉላል ጥሩ ደግሞ ይሄ መኪና አሳጥባው አዎ ይሄ ግፉኝ ደግፉኝ የምትለው ነገር አስተዋት አራተለም ሁሌ ግፉኝ አትልም እኮ አንዳንዴ ነው እሱንም እኔ ነኝ እኮ እኔ ነኝ ወዳይ ዘመዴን ለመለየት ግፉልኝ ነው ያው ደግሞ አደራህን የኮሚሽኑን ጉዳይ አደራህን በፊት አይ ችግር የለም ከህግ ሰው ጋር ነው የተዋልከው ምንም ነጋዴ በሆን እኮ ህጉን አረሳውትማ እሺ ለአምጩ እንዲከፈል ህግ ያስገድዳል ነው የሚለው በቃ ይሄ ችግር የለም አደራ ይቅና አሜን አንተም ይቅና ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ኤዲሰን የኤሌክትሪክ ዕቃዎች፣ ኤዲሰን አምፖሎች፣ ማከፋፈያዎች፣ ብሬከሮች፣ ሽቦዎች፣ ኤዲሰን ስታቢላይዘሮችን ከተለያዩ የኤሌክትሪክ መደብሮች ያገኟቸዋል። ኤዲሰን ታላቅ ስም ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱት ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ እንዴት አያት እንዴ መኪናው ዳገትም ቁልቁለትም ፍጥነቷ ተመሳሳይ ነው እዛ ላይ አኪሯ እንደገዛዋት ነው ሎተሪ ወጣልኝ እንዴ ውጪዋ መጎሳቁላ እንዳታይ ዋናው ውስጧ ነው ቆይ የት ሀገር ልትሄድ ነው እንዴ የት አባቴ ሄዳለሁ ደግሞ ታዲያ ደላላው ምንድነው የሚዘባርቀው ሀገር ለቆ ስለሚወጣ አስቸኳይ ገዢ ነው ፈልገው አላለኝም እንዴ እንዲሸጥለት ነው እንትን ነው አልፎ አልፎ መላለሳለሁ ያንን ይዞ ነው ስንት ወስዳለህ በቃ ለወስንባታ ወስንባት 3 ልውሰዳት ወይ ጎዳባለሁ እንዴ አታያትም እንዴ 3 ሚሊዮን አንድ ሁለት ጣል አድርግባት ያት እስቲ ቀልደኛ ነህ አንተ 3 ሚሊዮን ወንድሜ 3000 ነው ይሄንንም 3000 ያልኩ ይችን መኪና ለመሸጥ የተነሳው ምን ያክል ከባድ ችግር ውስጥ እንደገባ ተረድቼ ነው ባንዳ የግረኛ ባንዳ ሆ 3000 አለ እንዴ ምን ያስቃልና ናግፋ እንጂ ናግፋ የሚገፋ ይግፋ ገፊ እንዴት አያት ታሪካዊ መኪና ናት እኔ መሸጥ እንኳን አልፈልግም ነበር ያው ገንዘቡን ለአዲስ ቢዝነስ ፈልጌው ነው በዛ ላይ አኪር እንዳይመስል ልክ እቺን ከገዛው በሳምንቱ ነው
ሚስቴን የጠበስኳት አንተም ሳይ ላጤ ትመስላለህ አዎ ግን ደላላው እኮ የቅርብ ሞዴል ነች ብሎኝ ነበር እኮ የቅርብ ናት እንዲሁ ስታያት የሩቅ ትመስላለች እንጂ የቅርብ ናት የቅርብ ሩቅ በላት አንተ ግን ጋዜጠኛውን አልታለም ነበር እንዴ ነኝና ምን ነው በእውነት ኮሜዲያን ነው የምትመስለው ደግሞ ለዚህ መኪና ነው እንዴ አቅም ያለው ገዢ ይፈልጋል ምናምን የተባለው አዎ አቅምማ ያስፈልጋል ስንት ትወስዳለህ እኔ በነፃም ቢሆን አልፈልጋትም አልሸጥም ታሪካዊ ነች እኮ አንተ የልጅነት የወጣትነት ቅርሴ ናት ማስታወሻዬ ናንጂ የት ነው ጥላት የምትሄደው ናንጂ ቆሻሻ ነው ሰር አንተ ቆሽ ገለታ ይሄ ነገር የሥራ መልቀቂያ በሆነ ለምንድን ነው የምለቀው ላምብብልህ ጉዳዩ ብድር መጠየቅን ይመለከታል ይላል ደግሞ ማን በማመልከቻ ማበደር ይጀምረው አንተ ነህ እንዴ ደብዳቤው እኮ ላንተ ነው የተጻፈው ቆይ ላምብብልህ ይኸውልህ ጉዳዩ ብድር መጠየቅን ይመለከታል ከላይ በርዕሱ ለመግለጽ እንደተሞከረው እኔ በስንቱ ቅጣው ደከመኝ ሰለቸኝ ሳልል አንተ በቀደምነት የአየር ሰዓት ሸፍን ብዬ ብለህ ደክሞኛል ብለህ አልልክም ደግሞ ያቺ ጸሐፊዋ ወልዳለች አዋተን ጠይቃት ብለህ ማዋጣት ሰለቸኝ አላልክም ማ አንተ አላልኩ ብለሃል ብያለሁ በቃ ይሄ ደከመኝ ሰለቸኝ የሚለውን ልሰርዘው ችግር የለም አንተ ትቀልዳለህ ወንድሜ እንጂ ኧረ ተው ጥለኛ አትሂድ በስንቴ እኔ ራሴ ልበደር ነው የሚሄደው ይልቁንስ አበዳሪ እንዳይመልጠኝ አታስቁመኝ ለአንተ ያለውን ብድር ማን ይወስደዋል ኧረ ልቀቀኝ እባክህ እሺ አብረን እንበደር በስዬ እንዴት ዋልክ ኧረ ተይ እባክሽ ምን ነው መኪናዋ ልሸጥ አለ ሰው አላበድር አለ ገለታ እንኳን የሚያበድረው ሰውዬ ጋር ተከታተል ሄጄ አበድረኝ ብለው እምቢ አለ ያያቱ ሰው መኪናዋ መሸጥ ፈልጋለሁ ስለ በየመንገዱ ቆም አይደለች እንዴ ነው እሱ ነው ታለ ምንድን ነው የምታወራው አያቁም መኪናዋ እኮ አኬር አላት እንዴት እሷን ከገዛው በኋላ አይደል እንዴ ስራ ያገኘው እንዴ ኧረ በልበልበስ ይራፍ ምንድነው አረፈር ለነሱ እሺ ለኔ ምንድነው የምትለው ምን አልኩኝ ስራ ከያዝክ በኋላ አይደል መኪናውን የገዛኸው እሰይ እንዴ ተወሸል እንዴ በዚህ ድሜ በቃ ያለኝ አንድ የመጨረሻ አማራጭ ምንድነው መሰለሽ አንቺ ነሽ ያንበሳውን ድርሻ የምትወስጂው አንቺ ነሽ ባንቺ እጅ ላይ ነው ያለው የኔና አንቺ ወደፊት ተስፋ ተቀጥረን መስራት ባርነት ነው ሂሩቴ ሊበቃን ይገባል ህይወታችን ለኛም ለልጆቻችንም መለወጥ አለብን ምንድነው የምታረጊው ባጭሩ ቤት ሄጂና ቤተሰቦችሽን ግማሹን ቤት ትሸጫለሽ ግማሹን ትተሽላቸው የሚደርስሽን ድርሻ ገንዘቡን ይዘሽ ትመጫለሽ የግል ስራችንን እንጀምራለን አንተ ጤነኛ ነህ እንዴት ነው የምታስበው በስንቱ ግማሹን እኮ ነው ያልኩት እንዴት ነው የነማየን ቤት ሄጄ የምሸጠው እንዴት አሸጭም ድርሻ አለሽ እኮ ልጅ አይደለሽ ወራሽ እኮ ነሽ አንቺ በልበልበል ዝም በል አንተ ሌላ ሰው እንዳይሰማ እንዴ በኋላ እነሱ የት ሊወድቁ ነው ለነሱ ትንሽ አታስብም እንዴ ግማሽ ውስጥ ይኖራሉ ሂሩቴ በስንቱ በመጀመሪያ ደረጃ የግል ስራ ለመጀመር መጀመሪያ ማሰብ መዘጋጀት ያስፈልጋል ምንድነው ማሰብ የምትዩ እንዴ ምንድነው ማሰብ ከዚህ በላይ ምንድነው ማሰብ ቆይ ዝናቡን አታዩ ዝናቡ ምን ነው አሁን እሱ አስቦ ነው እኔ አሁን እንደሱ ማሰብ ያቀተኛል እንዴ ዝናቡ ይላል እንዴ ዝናቡ ከራሱን ስራ ከመጀመሩ በፊት ተቀጥሮ ይሰራ ነበር ይሄን አታውቅም እኛም እኮ ተቀጥረን ሞከር ነው አይደል አልሆን አለ እንዴ ዝናቡ የቻለ አንተ ትችላለህ ማለት ነው ለምን አልችልም አትችልም ለምን አልችልም አታስጨኝ ይኸውልሽ እሱ የቻለ እኔም እችላለሁ ይቻላል ይቻላል ኃይሌ ምን አለ ይቻላል አለ ኦባማ ምን አለ yes we can ለምን ነው ማልችለው እኔ አሁን ብልጭ ያለ ድንክ አይገባኝ ተናገራ ገና ለገና የግል ስራውን ጀምሮ ሀብታም ሆኖ ሲለወጥ ሌላ ይብኛል ምናምን ብለሽ በጣም ታስብ እኔ በደህና ጊዜ አስወልደሽኛል በስንቱ ጁሊያ ታስጮብኝ አሁን እሺ ረጋቤና እናወራለን ይኸው አስቀቀሰቀስ አሁን ለመተኛት ሊያለፋኝ ነው ቁጭ በይና እንነጋገር እንጂ ልጁ ያለቀሰ ነው ያለቀሳል እስከዛ አይ እንግዲህ ያልቀሳው ተኝቶ አይደለም በቃ አስተኝቼው ልምጣና እናወራለን እንቋጨው አሁን በዚህ ሰዓት ይነቃል ሰው አሁን ልጅ ነው ይሄ ልጅ በስንቱ አትጨማለቅ እንግዲህ በቃ ለጌቱ በቃ አይዞ አባዬ ይሄ ከንቱ ልጅ እንጥሌ ላይ ቆሞ አቋረጠኝ እንጂ ደና አሳምኛት ነበር እንደው ከየት ነው ያገኘሁት
እንዴ በስዬ እንዴት ነው ኪኖዋ ተሸጠች? ኮሚሽኑ የክክ ንግዱን የሚያሳልጠው ማለት ነው ከፍ የሚያደርገው የሚያግዘው ማለት ነው። አንተም ብሎ ደላላ ባንዳ ተው እንጂ በእንዱ አትሳደብ እንዴ መሳደብ አይችልም እንዴ ስትፈልግ ኮሚሽኑን ቀጥለ ብለው ይሩቴ ስትፈልግሽ እድሜሽ ረጅም ነው ምን ነው ይኸውልሽ የክክ ንግዱን ለማሳለጥ እንዲረዳን የአክሲዮን ሽያጭ ጀምረናል የቀረው አንድ አክሲዮን ነው አንድ አክሲዮኑን አሁን ለሌላ ሰው ለባዳ ከምንሸጠው በማለት ነው ይኸውልሽ ይሩቴ ምን መሰለሽ ቢዝነሱን የቤተሰብ ለማድረግ ነው የውጭ ሰው ላለመቀላቀል ታውቂያለሽ ይሄ ባዳና ባንዳ አንድ ነው ሙሉቀን እንደው እባክህ ተወኝ አይደል ልትፈልግሽ ነው እንዴ ታውሽ እኮ በቃ ተወኝ ተወኝ ተዋት በቃ ተዋት ለምን አትተዋት ተዋት የምትሰው ጉዳይ ነው እኔ ጌታ እሷ ትልቅ ሐሳብ ያለባት ሰው ናት ለራሷ የእናንተን ቤት ሸጣ ግማሽ ድርሻዋን ይዛ መጣ የግል ቢዝነሷን ለመጀመር የተዘጋጀች ሰው ናት ተዋት ምን በቃ እነዚህ ደካማ አቅመ ደካማ ቤተሰቦችሽ አያሳዝኑሽም በጣም ነው ማዝነው ወልደው አሳድገው ለዚህ አብቅተውሽ ትላንት ላወቅሹ ባልሽ አሳልፈሽ ሸሻቸው ሙሉ ቀን ምን ሆነሃል አንተ እንዴ በስንቱን ታምነዋለህ እንዴ እውነት አንቺ የምን ተሰኖትና የዙፋን ልጅ ነሽ የኔ የሙሉ ቀን እህት አዝናለሁ አንተ ሙሉ ቀን እንዴ ምን ነጋዴ ቦን ህጉን የረሳሁት መሰላችሁ በአንቀጽ ከፍሼ በንዑስ አንቀጽ አብራርቼ በዘረፋ ወንጀል ነው መከሳችሁ እንዴ አንተ ሙሉ ጉድ ምን አርጅተዋል ምንም ማያውቁም ብላችሁ ነው ወይ ሰው ስማ በስንቱ እኔ ሂሩት ምን ተስኖት ከቤተሰቦቼ ጋር አንድ ነገር ይፈጠርና ወይኔ ወይ አንተ ማን ነው አልሚ ምርቶች አሁን ባስፋፋው ግዙፍና ዘመናዊ ፋብሪካ ከጥራቱን በጠበቀ መልኩ የምናመርተውን አልሚ የነጭና ቀይ ጤፍ ዱቄትን አምርተን ወደ ገበያ ይዘን ስንቀርብ በታላቅ ደስታ ነው። ወኪል አከፋፋይ በመሆን አብራችሁን መስራት የምትፈልጉ በስልክ ቁጥራችን ወይም በድረ ገጻችን ያገኙናል። ማሚዬ እንዴት ነሽ? ዳድ እንዴት ነው? በቦሌ ጊፍትስ ሙክት በግ ዶሮ ኬክና ቡና ልኬላችኋለሁ። መልካም በዓል አለ። እሰየኔ ልጅ ይባረክ። ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጩ ብርሃን ባንክን ምን ለየት ያደርገዋል? ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ፣ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ፣ ሁልጊዜም ዘመንን የዋጁ አዳዲስ ሀሳቦች ማፍለቁ ልዩና ተመራጭ ዝናቡ ይሩቴ እንዴት ነህ? ሰላም ነው? በስ የለም እንዴ? በስንቱ አለና ግባ አለ ግባ። ወይ በስ ምንድነው? እንደምን አለ? ምንድነው? ምን ገበያ ሲጠፋ ቤት ለቤት እየዞርክ ድራፍት ጠጡ ማለት ጀመርክ እንዴ? ነው ባለፈው የተቀየምኩን ይዘ እኔ ቂማ ላይ ያስኩ በቃ ትቸዋለሁ። ኧረ አይደለም ብርቱ ጉዳይ ገጥሞኝ ነው የመጣሁት። ለብርቱ ጉዳይ መበርታት ያስፈልጋል። እኛም ብርቱ ጉዳይ ይዘን ያለ ነው። ተወን ሂድ በስ ለቁም ነገር ፈልጌ እኮ ነው። እኛም ቁም ነገር ላይ ነው ያለነው የህይወት ጉዳይ ላይ። ዝናቡ ዝም በለው ተቀመጥ። መነጋገር ትችላላችሁ። ከኔ ጋር በኋላ እንነጋገራለን። ተነጋገሩ። እሺ ተቀመጥ። አንድ አፍታ ብለህ ወር ነው የምትከርመው። ለልሽ ቀጥል። እኔ ትልቅ ጉዳይ ላይ ነው ያለሁት። በዚህ ዝናብ እኮ ነኝ። ኧረ ዝም በልና ወደ ጉዳይ ግባ። እንዴ አውቄህ አይደል እንዴ? እሺ ይኸውልህ በዚህ ክፍለ ሀገር አንድ ኮረዳ ታይታልኛለች። እድሜዋ ለአቅመ ትዳር ስለደረሰ ናና ቀለበት ሰርተ ብዬ አሁን ነገሌ ነው በቃ። እና ምን አገባኝ? ያንተ ቀለበት ማሰር ከነ ህይወት ጋር ምን አገናኙ? ነው ወይስ ብራምባር ሰበረው ሊሆን ድል ነው ዛይጂ? ወንድሜ እኔ መሬት ማውረድ ያለብኝ ትልቅ ሐሳብ አለብኝ። ተው እንጂ በስንቱ እንዴ እንደምታውቀው በሐዘንም በደስታም ማማከረው ወገን ዘመድ የለኝ። በደስታ በሐዘን በል እንጂ የደስታው ጊዜማ የት ታስታውሰኛለህ እንዴ? አዎ ምን ነው በስንቱ እንዴ እቁብ ወስጄ እንኳን ደግሼ ሁሉንም ብቻቸውን ስጠራ አንተን ከነ ባለቤቱ ያር እንዴ ተራው ማን እኔን ጠርታኛል እና ኧረ ትዝ አይለኝም። ትዝ አይልህም እንዴ? ብቻን እንኳን መተ ሂሩቴ ስልህ ወይ ረስቻት ብለህ እንደገና ሄዳ ይዛታል መጣ። ኧረ ዝም በል። እኔና ሂሩት ስንገባ ወጣ አልቆብ ስትደናበር አልነበር እንዴ? እንዴ አንተ ምን ሆነ ነው? በጣም
እድለኛ ነህ ዝኔ እውነት እንኳን ደስ አለ ሂሩቴ ሊያጭ ልሄድ ነው በተለይ ደግሞ አሁን እቺ የምታገባት እንደ ሂሩቴ የዋ ቅን ሐሳቢ እና በተለይ ሐሳብህን የምትደግፍ ከሆነች በቃ ተያይዛችሁ ሂሩቴ ሊያገባ እንኳን ደስ አላት ይሁን በምላክሽ ይኸውልህ ታዲያ አሁን ክፍለ ሀገር ድርሼ እስከምመጣ ድረስ ግሮሰሪን እንዲያስተዳድሩልኝ የሚፈልጋቸው ሰዎች በሙሉ የሉም ይኸውልህ አጎቴ ነበር አብሮ ሊሄድ ነው ያጎቴ ልጅ ነው እሱ ደግሞ ሙዜ ነው ያጎቴ ልጅ ሚስት ደግሞ እሷ አጎቷ ታሞ ክፍለ ሀገር በጣም የሚያሳዝነው ያጎቴ ሚስት ነች ያው አፈሩን ገለባ ያርግላት ታውቃለህ አርፋለች ያቺ ምግብ የምታበስልልኝ እሷም አብራ ልትል የቀራችሁት አንተና ሙሉቀን ናችሁ ከሙሉቀን ደግሞ አንተ ትሻለኛል ስለዚህ ግሮሰሪ እንድታስተዳድርልኝ ለአንተ ኃላፊነት ልሰጥ ወስኛለሁ አው ጊዜ የለኝም እንጂ ጭራሽ እኔ የምልህ ዝናቡ ሌላ ሰው አተነው እንደኔ ብዘጋው ነው የሚሻለው እሱንም አስቤው ነበር ግን ከተዘጋ ደንበኞቼን አጣለሁ ብዬ ሰግቼ ነው ግሮሰሪን የሚያስተዳድር ሰው ማቀው እኮ አለ ግን ማምነው በስንቱ ነው ሰማሽ የምታመን ሰው ነው ሰው የሚያምነኝ ሰው ነኝ አንቺ ብቻ ነሽ የማታምኝ እንግዲህ ካመንክበት ተወጣዋ ዝናቡ ይቅና እና ግሮሰሪውን ለኔ ልሰጠኝ ወሰንክ ማለት ነው ምን ምርጫ አለኝ ግሮሰሪ ይኸውልህ በሲ ይሄ ከፊት ለፊት ያለው ግሮሰሪ ማን ነው መላኩ ደንበኞችን ለመውሰድ የማያደርገው ጥረት የለም ይገርማል አሁን አንድ ሆነች ቆንጆ አስተናጋጅ አስገብቶ አጭር ቀሚስ እየለበሱ ምን ይያሉ ሁለት ደንበኞችን ወሰዷቸው ጭራሽ እንግዲህ ቤቱ ከተዘጋ ደግሞ አስበው ገደለም ማታለ በቃ ምንም አያሳስብም በኔ ጣሉ ያው እስከተመጣ እነኛ የኮበለሉት የሄዱትን አስመልሼ የሱን ጭራሽ ወስጄ መላኩን ነቅዬ ነው የምጠብቀው አታስ አረ በሲ ያሉትን ራሱ በስርዓት ከያስክልኝ ይበቃኛል ለኔ ተውልኝ በቃ ይኸውልህ እንግዲህ ነገር ስለሚል ልዘገጃጅ በሲ አዎ አደራ እንግዲህ አንተ ትቀዋለሁ ምንም አደራ ያስፈልግም አዎ በቃ ይሄው ቁልፉ ይሄው በሲ አደራ እንግዲህ ሁሉን ነገር ላንተ ትቀዋለሁ እሺ በስ ችግር የለውም እሺ ቆይ እንዴ አካውንትን የምን አካውንት የዩቲዩብ ነው ዝኔ ኩሽና አዎ ሰጠኝ ሲስተሙን ስለማውቀው ሰብስክራይበርን አጥፌው ነው የምጠብቀው አይ እሱን እንኳን እዛ የቀለበት ስርዓቴን እኮ ላይቭ ገባበታለሁ ቀጥታ ስርጭታለሁ አዎ አይ ስንቶ በሴ ይሄንን አደራ በደንብ ያዘልኝ በቃ ሄድ እሺ በል በሴ አየህ አእምሮ እንደ ማግኔት ነው በአእምሮ ያሰብከው ነገር በህይወት ይገለጻል ምን ነው ያሰብኩት ነገር አልተገለጸልኝ የጋዜጠኛ ነገር እኛም እንዲህ ነበርን ባንድ ወቅት አየው ዝናቡ የራሱን ግሮሰሪ ከመክፈቱ በፊት ተቀጥሮ እየሰራ ነው ገበያውን ሲያጠና ነበር አይደለ እኔ ደግሞ በሱ ግሮሰሪ ገበያውን አጥንቼ የራሴን ግሮሰሪ ከፍታለሁ ማለት ነው ከዛስ ስኬትን ጫብጣታለሁ ከባርነት ነፃ አወጣለሁ ይሄ ነው እኔ ምለው የሬዲዮ ጣቢያውን ባልም ኖሮ ገለታ ጣቢያውን ይሰጠኝ ነበር ማለት ነው እንዴ አይ ሩኔ የሬዲዮ ጣቢያ ምን ያደርግልኛል እኔ አልፈልግም ከዚህ በኋላ በስንቱ ቅጣው የሚባል ቢዝነስማን እንጂ ጋዜጠኛ የለም 4 ነጥብ አንተ ባንኳኳ ተነስተህ ትከፍትልኛለህ ማን ነው ግባ አይደል እንዴ የምትለው እንዴ እኔ ማንኳኳበት ጊዜ ምን ሆናል በስንት አትበለኝ በስንት አይደለም ስሜ በስንቱ ነው ሆን ብለህ ነው ስሜ እንደማይቆላመጥ ታውቃለህ እኮ ግን ሆን ብለህ እኔን ለማናደድ ባሪያዬ ነው ቅጥረኛዬ ነው ግዞተኛዬ ነው የትም አይሄድም ምንም አያመጣም ብለህ አይደለ አንተ ስምህ ገለታ ሆኖ አንድ ቀን እኔ ገለቴ ብዬ ጠርቼ አውቃለሁ አረን ያቆላመጥኩ አይደለም እኔ እንደውም ስምህ በስንቴ ነው የሚመስለኝ እኮ ቅር ካለ ደግሞ ይቅርታ የረፈደ ይቅርታ ውሻ ከሄደ ጅብ ጮኸ እንደሚሉት የሙሉ ቀን አብሮ ኧረ አይደለም ለሳለ ጅብ ከሄደ ውሻ ጮኸ በቃ ጩኸት ነው አይደለ ዋናው ጩኸት ነው እንደኔ እኮ ነው እንደኔ ማለት ነው እኔ ጮክ ምን አመጣው ታያለህ ህዝቡም ቢሆን አንድ ቀን የለምን ፕሮግራም ያለህ
የበስንቱ ቅጣው ያለህ ማለቱ አይቀር ይኸውልህ በስንት ያትበለኝ አለማል በለኝ ስንቶና ቀበል ተነሳና ውሰድ አቀብለኝ አለ አንተ ሰውዬ ምን ሆነሃል እስከ ዛሬ እኮ እንደዚህ አልነበርክም እስከ ዛሬማ ታባረኛለህ ብዬ ፈርቼ ነው አሁን ግን የራሴን ቢዝነስ የጀመርኩ ሰው ነኝ ትንሽ ብታስብበት አይሻልም ባለቤትህን ማማክራት በስንቴ ሰው የሚያምንብኝ ሰው ነኝ ከባርነት ልላቀቅ ነው ስላት ደስ ይላታል እንጂ ምን ትላለች እኔም በሆን ጊዜ ወስጄ ያሰብኩበት ጉዳይ ነው ይልቅ የዚህ ሬዲዮ ጣቢያ የጀርባም የፊትም አጥንት የለምን አዘጋጅ እኔ በስንቱ ቅጣው እንደሆንኩ እኔም አንተም ህዝቡም ዓለምም ያውቁ ለዚህ ነው አስብበት የምትለኝ ያለኔ ስለማይሆንልኝ በስንቴ እንዳትለምነኝ ገለታ እንዳትለምነኝ በጭራሽ እሺ አልልህም ገንዘብ ላበድር ብትለኝ እንኳን እሺ አልልህም እንዲህ ናት አለም እንግዲህ ምንም ላረጋህ አልችልም ምንድን ነው